እግር ኳስ የምትወዱ አርሰናል ደጋፊ ዛሬ ለማንቸስተር ሲቲ እንደዚህ ነው ማጨብጨብ ያለብን። ጨዋታውን ለማሸነፍ ዋንጫውን ለመውሰድ ፍላጎት የነበራቸው የፔፕ ጋርዲዮላዎች ማንቸስተር ሲቲዎች ናቸው። በሁሉም ነገር በልጦናል፣ ዶሚኔት አድርገዋል። ይህን ዋንጫ ዲዘርቭ ያደርጋሉ፣ በቃ ይገባቸዋል። እኔ ግን አርቴታ የምትወዱት የአርሰናል ደጋፊዎች እጅግ በጣም ይቅርታ አድርጉልኝ። እንደ አርቴታ አይነት ነፈዝና ደህነት አሰልጣኝ ቦታ ይቻላል ያለውን ሪሶርስ በአግባቡ መጠቀም የማይችል ማለት የመጨረሻ ፈሪ አሰልጣኝ። እኔ አሁን ቀሪ 3 ዋንጫዎች አሉ፣ እነሱ እንዴት ነው የምናሳካው የሚኖረው ስጋ ውስጥ ነኝ። ቀጣይ ተጋጣሚዎቻችን ሳይሆን የአርቴታ ነው ፈር በቃ የአርሰናል ችግር ራሱ አርቴታ ስለሆነ ማለት ነው። እኔ ግን ማለት ነው ድሮም እንደዚህ የሻቃ ለምሳሌ ዋንጫ ጉዳይ እንዳልሆነ አስቀድሜ ቪዲዮ ሰርቼ ነበርና ጨዋታው ላይ እጅግ በጣም ያስደሰተኝ ሙቭመንት ላሳያችሁ። ቸርኪ እዚህ ጋር ኳስ ይዞ እንደዚህ ሲያሽቋልጥ ማለት ነው ቤን ዋይት መጣና እንደዚህ ስትት አደረገልኝ። ከዚህ ዋንጫ ማለት ይሄ ታክል ይበልጥብኛል። እኔ በቃ ይሄ ታክል ሻምፒዮንስ ሊግ ወርተን በቃ አንጀቴ ነው ቅቤ የጠጣው እና ቤን ዋይት በጣም ነው የማመሰግነው። በቃ የምሽቱ ድምቀት አንተ አመሰግናለሁ። ምንም ነው ያልነበረኝ። ከዛሬ ጨዋታ የተረዳሁት ነገር ሙሉ የሲቲ ተጫዋቾች እግራቸው ቢቆረጥ ከኛ ምርጥ 11 እንደሚበልጡ ያየሁት ዛሬ። እኔ የሰውዬ ከአካዳሚ ጀምሮ እኛው ቤት ያደገ ምርጥ ተጫዋች ነው። የትኛው ቡዳ ነው የበላብን? የትኛው የእንግሊዝ ቡዳ ነው ሳካን የበላው? ያረዳ ልጆች እኔ በዚያ አቋሙ ከቀጠለ ሰንደል ለክሼ ገረባ ስለቅም ነው የምታገኙኝ። በቃ አንተ እኔ አንተ ነገር አንተ በረኛ አይደለም የኔ አባት። እኔ አንተ ነገር በቪዲዮ አይደለም ለዝጌር ነው አሳልፌ የምሰጥ። ትልቅ ዋንጫው እኮ አይደለም እንደዚህ ብክን ያልኩት ተራ ቆርቆሮ ነው። ከኒኬል አይተናነስም እኮ ግን እንደው ለቋጣሪ ማድመቂያ ነው ያረዳል። ለቋጣሪ ችግር የለም ምድረ ወያላ ለዛሬ ስጨፍርብኝ ይደር። ግን እንደው ቃል ለምድር ለሰማይ ተለቅ ያለ ዋንጫ ያረጋገጥኩለት ወይ ሻምፒየንስ ሊጉን ወይ ፕሪሚየር ሊጉን ያረጋገጥኩለት የአርሰናል ደጋፊዎች እኔ እናንተን አላውቅም። እኔ በበኩሌ መሀል ሜክሲኮ ላይ መለመላይ ነው የምታገኙ። እንደዚህ እያልኩ ራሴን ላጽናና እንጂ ምን አይደለም ዘንድሮ ምን አይደለም። አሁን ደጋፊ ይሄ ነው የእውነት ደጋፊ ይሄ ነው። በቃ እንደዚህ ነው ማለት አትላንታዎች እኮ ማለት ነው 6 ገብቶባቸው ባየር ሙኒክ 6 አግብቶባቸው ቆሞ ኡኡ ብለው ነው የወጡት። አንድ ጎል ሲያገቡ ራሱ እንዴት እንደጨፈሩ ማለት ነው። እንዴ ይሄ ነው ድጋፋ በመዳህን ያለ ሲጀመርኛ ስንጫወት የነበረው እንደ ዋንጫ ቲም ዋንጫ እንደ ተጠማ ቲም አልነበረ። ሲቀጥል ፔፕ አጨብጭበ ስለምድረኝ በሜዳ መጥቼ ደግሞ ብድሬን ስለምመልስ ጠብቀኝ። አርቴታ ደግሞ ይሄ ጨዋታ መማሪያ ይሆናል ብዬ ተስፋለኝ። ደናደሩ ኖርማል ነው። ግን አርቴታ ከዚህ ጨዋታ ኢታሪው ላይ ለምናረገው ጨዋታ መማር አለብህ። ሰምተኛላ? መማር አለብህ። ምንም ዋንጫ የተጠማን ቲም አንመስልም። 30 ምናምን ዓመት ዋንጫ ያገኘን ቲም አንመስልም። ግን ኖርማል ነው። የምር ኖርማል ነው። ብዙ አልተናደድኩም። ግን ለኢታዱ ጨዋታ ትምህርት ከወሰድክ በቂ ነው። ኖርማል ቆርቆሮ ነው። አዎ ቆርቆሮ ነው የዋንጫ። ለኢታዱ ጨዋታ ግን ትምህርት መውሰድ አለብህ። ኖርማል ነው። አልደበረኝም። እቺ ነፍጫላ ምን እንዳለች ሰምታችኋታል አይደለ? በርናርዶ ሲልቫ ትናንትና እኔ በጣም ተደስቻለሁ። ማንቸስተር ሲቲ ሌላ ዋንጫ በማምጣቱ እኛ በማግኘታችን በጣም ደስ ብሎኛል። ሌላ 2 ዋንጫ ይዘን እንመጣለን፣ ፕሪሚየር ሊግ እና ኤፍኤ ካፕ አለ። ተስፋ የማይቆርጥ ሰው ማለት ነው። እሱን እናያለን። ፕሪሚየር ሊግ ይዘን እንደምትመጣ እንደሆነ እናያለን። ኤፍኤ ካፕ ይዘን እንደምትመጣ እንደሆነ እናያለን። የዛኔ ለሲቲ ቆሜ ያጨበጭባል። 2ቱን ዋንጫ ከነጠቀን ችንፍጫላ ኤዜና ቲምበር ማለት ነው። ከፓርቲ ለይቻ ላያችሁም እናንተ ርካሽ ናችሁ። በዛሬ ቀን ትጎዳላችሁ ማለት ነው። ለማንኛውም ፕሪሚየር ሊግ በልቼ ዶር ቱ ዶር ዴሊቨሪ ይመጣላለሁ ነው የተደጋፊ ማለት ነው። ለማንኛውም ዋንሴ ገነር ሶሌስ ገነር ሰኛ ውጤት አይተን አይደለም የመጣ ነው ምን ይመቻችሁ። ዝቅ ለጊዜው ከፍ በጊዜው ይህ ፎቶ ይህንን ነገር በደንብ ፍንትው አድርጎ ያሳየን ይመስለኛል። ሽንፈትን አክሰፕት ማድረግ፣ ላሸነፈው ክሬዲት መስጠት፣ ይህ ለእኛ ሀገር እግር ኳስ ራሱ ትልቅ ትምህርት ሰጪ ነው ብዬ ነው ማስበው። ሚኬል አርቴታ ተሸንፎ ላሸነፉት ማንቸስተር ሲቲዎች ሲያጨበጭብ ዛሬ ተመልክተናል። ይሄ አርቴታ ብቻ ሳይሆን ሁሉም የፍጻሜ ጨዋታ ላይ የሚደረግ እጅግ በጣም አስገራሚ ድርጊት ነው። እናም ወደኛ ሀገር አምተን ልንማርበት ይገባል። አርቴታ ደግሞ የእንግሊዝ ፕሪሚየር ሊግን ዋንጫ በሚያሳካበት ሰዓት ሌሎች 19 ክለቦች የሚያጨበጭቡለት ይሆናል። ያው እንዴት ናችሁ? መጀመሪያ እንግዲህ ያው ሲቲ ኮንግራቹሌሽንስ
እንግዲህ ዋንጫው ለእናንተ ሆነዋል። ማይ አርሴ ያው እንግዲህ ኔክስት ታይም ደግሞ አስተካክለን እንመጣለን። አክቹሊ ዛሬ እንግዲህ ያው የመጀመሪያ ያስተላለፉ ማነው ማይክ አርቴታ ተበላሽቶበታል ይመስለኛል። ኢዜና ቲምበርን ጠብቂያቸው ነበር። አይኖ ኬፓ እዚህኛው ነገር ላይ ለፍቶም ቢሆን ግን ራያንም ጠብቄ ነበር። ምክንያቱም ነው የዋንጫ ስለሆነ ደግሞ ፎር ዘ ፈርስት ታይም ምናምን ስለሆነ በደንብ በዋናው ይገባል ብዬ ነበረ። ዮኬሬስ አይ ዶንት ኖ እኔ እንግዲህ ብዙ ሌሎቻችሁ እኔ የምታዩበት አንግል አላቅም። ለእኔ አሚን አሪፍ ምለው አይነት ተጫዋች አይደለም። እውነት ለምናገር ብዙ ይሄ የምንወዳቸው አይነት አጥቂዎች አሉ አይደለ? በቃ ፊት ለፊት ብዙ የሚፈጥሩልን ምናምን እንደሱ አይነት ነገር አይደለም ለእኔ ማየው። አሚን አሁን ሃላንድ አይመቸኝም፣ ግን ይበልጥ ይሄኛው ደግሞ ይበልጥ በቃ እንትን ያደረገ ነው። ሃላንድ እንዲሁም ትንሽ ያገኛል ኳስ ዛሬ። አሁን ሁለቱም ስታያቸው ብዙ እንትን አይደሉም፣ ግን የኛ ደግሞ በጣም ባሰ። በጣም ቱ ስሎ ነው ምናምን አሮ ነው። እኔ እንዴት እንደሚመቻችሁ አላቅም። ብቻ ወይ ጥንካሬ ሳይሉ ምናምን እንግዲህ እኔ የአርናይን ምናምን አድናቂ ነኝ። እሱ በጣም ነው የሚመቸኝ። ይሄ ሲያር7ንም ካየ ነው ሌሎቹንም አሁን በእኛ እንኳን ሄነሪን ብናየው አሚን እዚህ ውስጥ እንትናን ባንከተው ማን ነው ላዮኔል ሜሲን ግን እነዚህ የሆነ አጥቂዎች አሉ አይደል? ስናየው ይሄኛው አሮን ብቻ በዛ ይመስለኛል። ማይ አርሴ ገና 3 አለን። እንግዲህ ከ3ቱ ደግሞ እንትን እናደርጋለን እንቀጥላለን ማለት ነው። ፕሪሚየር ሊግ አለን። ሞር እዛ ላይ ፎከስ አድርገን አትሊስት 1 ዋንጫ ወይ 2 ዋንጫ ደግሞ ካገኘን ኢትስ በጣም ሞር ዛን ኢናፍ ነው ማለት ነው። የፕሪሚየር ሊጉን ሰኪዩር ማድረግ 9 ፖይንት አዌይንም ሲቲን ደግሞ ድጋሚ ስለምናገኘው እዛ ላይ የተሻለ ደግሞ እንትን ደብዝ ካለን እናሸንፋለን ብዬ አስባለሁ። ለዛሬ ሲቲዝንስ አሜን በቃ ለእናንተ ነው ያደላው ብዬ ነው ማስበው። አርሴናል ጭራሽ በቃ የምናውቀው አይነት ነገር አልነበረም። ሰው ልክ 2 ከገባብን በኋላ አርሴናል ከምባክ ይሰራል ብዬ እኔ አልተከታተልኩም። ኢቭን I was not focused ተስፋም አላረኩኝም። ሲቀየርም ተጫዋች ምናምን ብዙም ምንም ለውጥ እንደማይፈጠር ገብቶኝ ነበር። የአርሴናል ባህሪ አይደለም እንደዚህ በጣም በቃ ችግር ውስጥ ሲገባ ይሄ ተመልሶ ገብቶ ምናምን የሚቀያየር አይነት እንትን አለ። ከፊት ለፊቱ የተሞደሽ ነው ኦልሬዲ እና ያስቆጫል። ባት ገና አለን ሌላ ፕሪሚየር ሊግ አለን ምናምን እንቀጥላለን። አንድ ጓደኛዬ በአሁኑ አትበሉ ኔክስት ትጠብቃለህ እንዴ? እኔ እኮ ኦፍ ኮርስ ያርሰናል ደጋፊ አይደለሁ እንዴ? እንዴት አልጠብቅም? ኦልራይት ይመቻችሁ። ዋላ ይህን ቪዲዮ ስሰራው ከሌሊቱ 6:10 ነው። በቃ ስሜቴን መተንፈስ ፈለኩኝ። ሳልናገር መተኛት አልፈለኩም። ስትፈልጉ ኮፒ ሊንክም አታርጉት፣ ላይክም አታርጉት። በቃ እኔ መተንፈስ ብቻ ነው የፈለኩት። አርሰናል የኔ ክለብ ነው፣ በጣም የምወደው ክለብ። ይሄ ተጫዋች ደግሞ የአርሰናል ተጫዋች ነው። ለአርሰናል ኮንትራት የፈረመ በሳምንት 300,000 ፓውንድ የሚከፈለው ተጫዋች ነው። 350,000 ፓውንድ ወይም 400,000 ፓውንድ የሚከፍለው ሌላ ክለብ ካገኘ አርሰናልን ጥሎ የሚሄድ ተጫዋች ነው። ለአርሰናል የእድሜ ልክ ኮንትራት አልፈረመም። አርሰናል ክለቡ ነው። በአርሰናል ታሪክ እነ ዴኒስ ቤርካምፕ፣ እነ ቴሪ ዳንኤል ኦነሪ፣ እነ ሮቤርት ፔሬዝ፣ እነ ጄምስ ሌማን፣ እነ ፓትሪክ ቪዬራ፣ እነ ኒውምበርግ ሁሉንም አይተናል። ሁሉም ሌጀንዶቻችን ናቸው። እንወዳቸዋለን፣ እናከብራቸዋለን። ነገር ግን ጥለውን ሄደዋል። እደግመዋለሁ፣ ጥለውን ሄደዋል። ክለባችን ግን አለ። የምንወደው ክለባችን ግን አለ። ጥሎን አልሄደም። ይህ ተጫዋች አንድ ቀን ጥሎን ይሄዳል። በዚህ ሰዓት ግን እንደዚህ ተጫዋች አርሰናል ላይ የቀለደና ያፌዘ ተጫዋች የለም። ዛሬም ደግሜ እናገራለሁ። ቤተክርስቲያን ሰርታችሁ ጉልላት አቁማችሁ አምልኩት፣ ስገዱለት ስትፈልጉ። ቡድኔን እየገደለ ያለ ይሄ ተጫዋች ነው። አርቴታን ማንም ሰው እንዳይናገረው። አርቴታ ያለውን ጥይት በሙሉ ተኩሷል። ማድረግ ያለበትን ሁሉ አድርጓል። ኤዜ ተጎድቶበታል፣ ቲምበር ተጎድቶበታል። ዋና ተጫዋቾቹን አጥቷል። የማጂክ ሞመንት የሚሰጡትን በዚህ ጨዋታውን ገድለው መውጣት የሚችሉትን ቴክኒካሊ ሪች የሆኑ ተጫዋቾቹን አጥቷል። ባሉት ተጫዋቾች ማድረግ ያለበትን ሁሉ አድርጓል። በዛሬው ጨዋታ ኬፓ አሪዛባላጋ እንደምንወቅሰው ችግር የለውም። ኬፓ እኮ ዓመቱን ሙሉ አልተጫወተም።
ችግር የለውም ያጋጥማል። ከፎርሙላ ሊወጣ ይችላል። አመቱን ሙሉ ላልተጫወተ ተጫዋች አንድ ጨዋታ ሊበላሽበት ይችላል። ግን ዋጋ አስከፍሎናል፣ አልክድም። ሳካስ አመቱን ሙሉ ምን ሰራ? ቢያስወጣው ደግሞ እየየ ትላላችሁ የሳካ አምላኪዎች። እንዴት ተቀለደ እንዴ! ደግሞ በዚህ ጨዋታ ተቃጥዬ ልሙት። ደግሞ ይሄን ማሸነፍ እንኳን ማይችል እንደ ለቆርቆሮ የማይሆን እንዴት ወርቅ ዋንጫ በላ ይሉኛል። ደግሞ ይሄን ቡጭቅጭቅ አርጎ ተመጣል ወዲ ወራካሎ እናቴ ልብዲያ ሁላም የቋጣሪ ማህበር ልብዳ አርሰናል እንደው ደሜ ነው። መቼም ዋንጫ ይቻላል የአርሰናልን የደገፉት ደሜ ነው። ደሜ ደግሞ በለዘላለም በልቤ ውስጥ ይኖራል። አርሲዬ ሁሌም አክብሬሽ እኖራለሁ። እንኳን ለዚህ ቆርቆሮ ዋንጫ ሻምፒዮንስ ሊግ እንኳን ለፍጻሜ ደርሰን ብንሸነፍ ባንቺ አንድ ቀን አንገቴን አልደፋም። እንዴ ሜዳሊያ እንኳን እኮ የማይወስዱ እኮ አሉ እኮ አንገታቸው ውስጥ ማጥለቅ የማይችሉ ማለት ነው እነሱ። እኔ ምንም እንዳታጣጥል ያርሰናል ደጋፊ ምንም የምርህ ነው። ቆርቆሮ ቀልደኛ ቀንም ሙሉ ስታዝጉን የነበረው ለአራቱ ዋንጫ እያላችሁ ያርሰናል ደጋፊ ራሳችሁ ናችሁ። ምንም አታጣጥል። ጽድት ያለ ክብር ያለው ዋንጫ ነው ያጣው። ለምን? ስለማንችል። ሚኬል አርቴታ ቢዞ በገባው የማይረባ የጌም ፕላን ስለተሸነፍን ስለማንችል ነው ዋንጫ ያጣው። ምንም እንዳታጣጥል። ምንም ኧረ አለማፈር እስቲ ጌሙ ላይ ማን ነበረ ጨዋታውን ለማሸነፍ ፍላጎት የነበረው? ማን ነበረ የተራበ የሚመስለው? ማን ነው 33 ዓመት ይሄን ዋንጫ ያልበላ የሚመስለው? ማን ነው ንገረኝ እስቲ። በአንድ ሕፃን ልጅ ነው ጋርዲዮላ ጌሙን ቅጡ ሳይታወቅ ገል ይወጣ። እስቲ የቱ ተጫዋች ነው ሲቲ ጥሩ የነበረው? ንገረኝ እስቲ የቱ ነው? ግን እንደ ቡድን ፍላጎት ነበራቸው። እኛ ምንም ፍላጎት የለንም። ምንም እስቲ ጥራልኝ። 3 ተጫዋች ነው ደህና ተጫዋች ምጠራልኝ። 3 ማጋሌሽ፣ ሳሊባ፣ ራይስ አለቀ። ሌላው እንዳለ የደከመ ምንም አላማ የሌለው ትሮሳርድ ምንድን ሲያደርግ ነበር? ሳካ ምንድን ሲያደርግ ነበር? ሳካ 90 ደቂቃ መጨረስ ነበረበት። የሆነ ይደባብሰዋል። ማዱኬን አስወጥቶ ሳካን ወደዛ አድርጎ ምናምን። ለምንድን ነው ሪስክ የሚያስዱ? እንደባለፈው ሳካን አስወጥተ የበሰበሰ ዝናብ አይፈራም አይደል የሚባለው? ሳካን አስወጥተ እንትናን ማስገባት ዳውማን ከፈለገ ሌላ ተጫዋች ችግር የለው ብቻ እሱ ጥሩ ስላልነበር ማስወጣት። ለምንድን ነው የሚፈራው? እስቲ ንገሩኝ። ሚድፊልዱ ላይ ወላነ ሃቨርት ሲጨመላለቀ ሁላ 90 ስንት ደቂቃ ያ ሁላ ደቂቃ ጊዜ መስጠት ነበረበት ለና ሃቨርት ራሱ ንገሩኝ እስቲ። ትሮሳርድ ራሱ የለም ሞቷል። ቤን ዋይት ራሱ ምንድነው የሚሰራው? አንድ ተደና ተጫዋች ከዚህ ቲም ውስጥ አታውጣልኝ። አንድ እሺ ፐርፎርማንስ እኮ ይወርዳል፣ ችግር የለውም እንረዳለን። ለአራት ዋንጫ የሚጫወት 4 ቶርናመንት ላይ የሚፎካከር ቡድን የአቋም መድከም አለ፣ የአእምሮ መዛል አለ፣ ችግር የለውም እንረዳለን እኮ። ግን ለምንድን ነው ሜንታሊ ዝግጁ ያልነበሩት ለዋንጫው? ምንም እኮ ፍላጎት እኮ አይታይባቸው። ምንም ፍላጎት አሰልጣኙን ጨምሮ ፔፕ ጋርዲዮላ እንደዛ ያዙ ይልቀቁኝ ሲል ምንም ዋንጫ ያየ አይመስልም በታሪኩ። ምንም ከዚህ ይሮጣል፣ ከዛ ይመለሳል፣ ይሄዳል። ለምንድን ነው ገብቷል አይደል? ለዋንጫ በጣም ፍላጎት አለው፣ ለማሸነፍ ፍላጎት አለው። የሆነ ነገር ማሳየት ይፈልጋል እዚህ ሴሬሞኒ ላይ ገብቷል አይደል? ምንድን ነው ያሳየን ሚኬል አርቴታ? ምንም ደግሞ ይሄ ጌም ይዞት የሚመጣው መዘዝ አለ። ብዙ መዘዝ ነው ይዞ የሚመጣው። እኔ ልንገርህ፣ አሁንም መታችሁ እንዳትፎክሩ። ለ3 ዋንጫ ነው የምንጫወተው ቆርቆሮ አትበል። በቃ አንዳንዴ እውነታውን ማመን አለብህ። ብሽሽቅ ብቻ ሊሆን አይችልም። ውስጥ ላይ ያለው ነገር እውነታውን ማመን አለብህ። ሜንታሊ ይሄ ጨዋታ ለሚቀጥሉትም የፕሪሚየር ሊግ ጨዋታ ይጎዳናል። ዋንጫው እኮ ትልቅ ነገር ሆኖ እኮ አይደለም። ቢቀር እኮ ችግር የለውም። አሁን ብዙ እጃችን ላይ ያሉ እድሎች አሉ። ግን ሜንታሊ ይጎዳናል። ይሄ ይሰብረናል። ገብቷል አይደል? ብቻ እኔ ብዙ ስለ ጌሙ ማውራት ይቻላል። ሌላም ቪዲዮ ሰራለሁ። በጣም እኔ እንጃ አርሰናል ሁሌ የሆነ ሰዓት ላይ ሲደርስ በቃ እንደሚታወቅ ፊልም ምን እንደሚሆን ይታወቃል። ሁሌ መጨረሻው እንደምናውቀው ፊልም ሁሌ አርሰናል ከ11ኛው ሰዓት ሲደርስ ፋይናል ሪዛልቱ ይታወቃል። በጣም ነው የሚያሳዝን። አፈሬባቸዋለሁ በጣም ሼር ኮፒ ሊንክ አድርጉት እስቲ። አርቴታ አሁን ስለ ጨዋታው እያወራ ነበርና ስለ ኬፓ የመጀመሪያው ጥያቄ ስለ ኬፓ ነበረ። ምን አለ? ፌር አይሆንም እሱን አለማሰለፍ። እዚሁ ሙሉ ሲዝኑን ካራባው ካፕ ላይ ይዞን የመጣው እሱ ነው እና እሱን አለማጫወት ፌር አይሆንም ወይ? አርቴታ መቼ ነው ስለ ፌርነስ ማሰብ የጀመርከው ብሮ? መቼ ነው ስለ ፌርነስ? ገና እኔ እኮ የተመቸኝ ማለት ነው ገና ስትመጣ ኦባሜያንግ ምናምን ስታስወጣ ጠራርገህ ስታባር ማለት ነው በቃ ይሄ ሰውዬ ጨካኝ አሰልጣኝ ነው የመጣው እና ይመቸው ምናምን እያልኩ ነበር። መቼ ነው ስለ ውለታ ማሰብ የጀመርከው?
ሳካ የለም ቆየ ዘንድሮ ምንም የለም ጨዋታው ላይ። ዙቢሜንዲ ከዩናይትድ ጌም በኋላ በግልጽ በሚታይ ደረጃ ወርዷል። እጅ ላይ ወርቅ የሆነ ተጫዋች አለ ኖርጋርድ። ይሄን ካፔ ቢጫውን ካየ በኋላ በቃ ሴሜኒዮ መጫወቻን ያደረገው በቃ ሰከንድ አፍ ማስገባት ትችል ነበር። ፋይናል ነው 90 ደቂቃ ብቻ ነው ያለ። አረ ቢስሚላ። ከዛ ቆይ እኔ ያልገባኝ ቅያሪዎች አሉ። ጂሱስ ምን ሊሆን ነው የገባው? ቤንዋይት መውጣቱ እሺ ይውጣ ችግር የለም፣ በባክስሪ መጫወት ትችላለህ። ምን ለማድረግ ነው ጂሱስን ያስገባው? ምን እንዲፈጥርልህ ነው? ሃቨርትስ የለም እሺ አይ አንደርስታንድ ኤዜና ኦዴጋርድ ስለሌሉ እዛ ቦታ ላይ ነው ማጫወት የምትችለው ምናምን ነገር፣ ግን በቃ የሆነ ፈጣን ቅያሪ ምን ትሆናለህ? ዶማንን ብታስገባ ምንም እንኳን አይፈጠርም። በቃ 90 ደቂቃ ብቻ ነው ያለ። ይሄንን ሙሉ በቃ ይሄንን ዋንጫ ለማጣታችን ተጠያቂው አርቴታ ነህ። በቃ ሙሉ በሙሉ የምትወስደው አንተ ነህ ማለት ነው። እና እኔ አርቴታ አውት ምናምን የሚለው ነፍጫላ እንትን አይደለም፣ ግን በቃ ዛሬ ተሳስተሃል፣ ሙሉ በሙሉ የተሳሳትከው። ይመችህ። ዛሬ አንደኛ አትሌቲኮ ጌም አለው፣ አትሌቲኮ እና ሪያል ማድሪድ፣ እሱን እዩ። ሁለተኛ ቶተናም ተሸንፏል፣ ሊወርድ ነው ቶተናም፣ እሱን በጣም የሚያዝናና ነገር ነው። ሶስተኛ በቃ ብሬክ ይመጣል። ከዛ በኋላ ፈታ ብለን ምናምን ነገር ወደ ኤፍኤ ካፓችን ወደ ፕሪሚየር ሊጉ ምናምን ፎከስ እናደርጋለን። ይመቻችሁ። በቃ ይሄንን ነው ማለት የሚቻለው። ይመቻችሁ። ግዴታ 4 ዋንጫ ማሸነፍ አለብን እንዴ ሀቢቢ? ማለት አንዳንድ አርሰናል ደጋፊዎች ተረጋጉ እንጂ ምንድነው? ሮብ ዕለት ሊቨርኩሰንን ስናሸንፍ በቀውጢ ሲፈላ ነበር ከናንተው ማለት ላይ 4 ዋንጫ ሀቢቢ ዛሬ አልሳካ ሲል ደግሞ ሌላ ማለት ነው። ልክ 4ቱንም ዋንጫ እንዳጣን ነው ፊል እያደረጋችሁ ያላችሁት። እዚህ በየኮሜንቱም እያየሁት ያለሁት ማለት ነውና ሌሎች ክለብ ደጋፊዎች እንደሚያሞቁት አይደለም ባይዘው ማለት ነው። ዛሬ ማንቸስተር ሲቲ ይገባዋል፣ ተጫውቷል። ዋንጫውንም ዲዘርቭ የሚያደርጉት እነሱ ነበር፣ አሸንፈዋል። በቃ ይመቻቸው። ግን እስኪ 4 ዋንጫ አሸነፈ እስኪ አንድ የፕሪሚየር ሊግ ቲም መጥቀስ አትችሉም እኮ። በጣም ለፐርፌክትነት የቀረቡ ቲሞች ነበሩ፣ ያን ግን ያደረገው የለምና ዋናው ዓላማችን ምንድነው ነው 20 ምናምን ዓመት ሲጠበቅንበት ዋንጫ አለ አይደል? እዚህ ኦልሞስት ወደ 90% ያደረስነው ማለት ነው። የዛሬ ሳምንት ስናስበው የነበረው ስለዚህ ነበር። አንዳንድ ነገሮች አሉ ያጋጥማሉ፣ አላስፈላጊ ነገሮች። አሁን አንተ ለዚህ ለካራባው ነው አይደል? እኔ ኔክስት በሳውዛምፕተን በኤፍኤ ካፕ ከኤፍኤ ካፕ ለራሱ ብንሰናበት ለኔ ምንም ለውጥ አያመጣም ሀቢብ። ምክንያቱም ምን ፈልገው ይሄ ዋንጫ ነው። ይሄ ዋንጫ ደግሞ ለማሸነፍ ኦልሞስት ተጣግተናልና እንትናችንን ኤክስፔክቴሽናችንን የሆነ እንትና በጅለት ሊሚት እና በጅለት ላይክ እንዳልኳችሁ ነው። ብሬክ መሆን ያለ ደግሞ አርሰናል ደጋፊ የሚያውቀው ነውና ኳስ በመሬት እናድርገው፣ እንቀጥል። ምክንያቱም ከሁሉም ጊዜ በላይ እጃችን ላይ የቀረበ ዋንጫ ስላለ ማለት ነው። እሱን ደግሞ እርግጠኛ ነን ያው እንዳያችሁት ማለት ነውና እና ደግሞ አርሰናል አንድ ትኩረት ማድረግ ያለባችሁ ተሸንፎ እንዴት መመለስ እንዳለበት ያውቃል። አይተ ከዚህ ሲዝን 3 ጊዜ ምናምን ተሸንፈናል አይደል? የዛ ጊዜ እያያችሁት ነው። በ15 15 16 ማቾችን በተከታታይ እንትን እያለ ነበርና ይሄም እንደ ጥሩ መነሳሻ ይሆናችኋል ብዬ ነው የማስበውና እንረጋጋ ለማለት ያክል ነው። መቻችሁ ይሄውላችሁ ቤተሰቦች ቅድም ቪዲዮ ሰራው ምን ብዬ ይሄንን ዋንጫ ብናሳካው ቆርቆሮ ነው ቫልዩ የለውም ይሉናል አልኳችሁ። ባናሳካው ደግሞ ሜንታሊቲ ምንም አታመጡም ሁሌ ሚዜ ናችሁ ይሉናል አልኳችሁ። አሁን ማለት ጀምሯል። ሌላ ደግሞ ድራማ ምን ጨመሩ መሰላችሁ? ሚካኤል አርቴታ ዋንጫ ያሳካ ሚካኤል አርቴታ አውት ማለት ጀመሩ። ሚካኤል አርቴታ ሜዳ ውስጥ ሁሉንም ነገር ሰጠኮ ኖኒ ማዶኬን እንደዛ ኮንትሮል አድርግልኝ አላለውም። ከሀቨርትዝን ቆም አትሩጥልኝ አላለውም። ቪክቶር ዮኬሬሽን ፕሬስ አታድርግ አላለውም። ሚካኤል አርቴታማ ያለውን ጥቂት በሙሉ ተኮሰ። ቲምበር ተጎድቶበታል፣ ኤዜ ተጎድቶበታል። ምን ያድርግ? ኬፓን ባያሰልፈው ኖሮ እኔ አርሰናል ዴቪድ ራያን አስገብቶ ዋንጫውን ብናጣው ኬፓ ነው እኮ ካራባው ካፕ እዚህ ድረስ ያመጣው። ለምንድን ነው ኬፓን ያላስገባው ብለን እንተቸዋለን። ኬፓን አሰለፈ። እሺ አሁን ደግሞ ኬፓን ማሰለፍ የለበትም ነበር እንላለን። ግራ እየገባን እኮ ነው ወገን፣ እግዚአብሔርን ግራ እየገባን እኮ ነው። ይሄን ዋንጫ እናሳካዋለን እመኑን፣ የፕሪሚየር ሊጉን ማለት ነው። ነገር ግን ሜንታሊቲ አርሰናል ሚዜ ነው ሁሌ ማን ነው ይሄ ሚካኤል አርቴታ ማለታችሁን አቁሙ። ሚካኤል አርቴታ ምን አለ? ስሙኝ ይሄንን በደንብ ስናሸንፍ ብቻ አይደለም ስንሸነፍም አብራችሁን ሆኖ ስናሸንፍማ ሁሉም ይወደናል። በእያንዳንዱ ደቂቃ ውስጥ ከኛ ጋር አብራችሁን ቆሞ ደግፉናል አይደለ? ሚካኤል አርቴታ ደገፉት። ዛሬ እንግሊዝ ደገፉት አልደገፉትም? 80ኛው ደቂቃ ላይ ጥሎት ወጡ። አርሰናል ኤሚሬትስ ስታዲየም ላይ ተጋጣሚ ቡድንን 4-0 3-0 እንኳን እየመራ ምን ያደርጋሉ? የኤሚሬትስ ደጋፊዎች ጥለው ይወጣሉ። ስናሸንፍ ሁሉም ይወደናል፣ ስንመራ ሁሉም ይወደናል። ግን ስንሸነፍና ስንመራ አብራችሁን ሆኖ በእያንዳንዱ ደቂቃ ጮሁልኝ አለ ሚካኤል አርቴታ አይደለ? የሚጮህ ደጋፊ አጣ።
ፊቱን ለፕሪሚየር ሊጉ አንደኛ ደረጃ ላይ ያለ ቡድን በ9 ነጥብ ልዩነት እየመራ ያለ ቡድን ቻምፒየንስ ሊጉ ላይ አንድም ጨዋታ መሸነፍ ያልቻለ ጭራሽ ትንሽ ጎል ብቻ የተቆጠረበት ቡድን ብዙ ጎል ያስቆጠረ ቡድን ኤፍኤ ካፕ የዋንጫ ፌቨራይት የሆነ ቡድን ይዘን ነገር ግን አይዞ ፕሪሚየር ሊግ ትበላለህ ቻምፒየንስ ሊግ ትበላለህ አለንልህ ያለው ደጋፊ እንኳን የለም ፊቱን ያዞርበት። ለዚህ ነው በዚህ ዓመት እኔ ከፔፕ ጋርዲዮላ አይደል ነበረ ከሚኬል አርቴታ ጎን ነኝ የምለው። በዚህ ዓመት ከሚኬል አርቴታ ጎን ነኝ እያልኩኝ ቪዲዮ የምሰራው ለዚህ ነው። የትኛውንም ተጫዋች ዛሬ ተቹ። ምክንያቱም ሚኬል የሚፈልገውን ነገር ስላልሰጡት ስለቆሙ የዋንጫ ጨዋታ አይመስልም ነበር። ቆመዋል። ካሞኒ ጎነርስ እንበለዋለን። ካሞኒ ጎነርስ